ክቡር አምባሳደር ዲና ሙፍቲ የህዝብ ተወካዮች ምክር ቤት አባል፣ እዚህ የተገኛችው የፊንቴክ ኢንቨስትመንት አምባሳደሮች አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ዳንኤል ተገኝ፣ ወንድም ካሌድ እንዲሁም መንሱር ጀማል፣ ጥሪ የተደረገላችሁ እንግዶች፣ ከምንም በላይ ደግሞ መረጃዎችን ድልድይ በመሆን ለማህበረሰቡ የምታደርሱ ሚዛናዊ የሆናችሁ የሚዲያ ባለሙያዎች፣ ካሜራማኖች፣ የተለያያችሁ እዚህ ጥሪ የተደረገላችሁ እንግዶች በዚህ ዛሬ በሚሰጠው ጋዜጣዊ መግለጫ ላይ ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እናመሰግናለን። ዓለማችንን በአንድ ዲግሪ ሴንቲግሬድ እናቀዝቅዝ ይላል እንግዲህ ፊንቴክ ኢንቨስትመንት እንደ ዓላማ። ያው እንግዲህ የተፈጥሮ ሚዛንን ከማስጠበቅ አንጻር የግሪን ልማቱ አንዱ አካል ነው በሚባል ደረጃ። ምክንያቱም አንዳንዴ ተፈጥሮን ባላንስ ለማድረግ የምናመቻቻቸው ነገሮች በተቃራኒው ደግሞ የአየር ብክለቱን ሚዛን ማስጠበቅ ካልቻለን በጣም አስቸጋሪ ነው ማለት ነው። ፊንቴክ ይሄንን ከግምት በማስገባት አንድም ከዘመናዊነት ከመዘመን አንድም የተፈጥሮ ሚዛንን ከመጠበቅ አንጻር እንግዲህ ለኢትዮጵያ የቢዋይዲ ዘመናዊ መኪኖችን የኤሌክትሪክ መኪኖችን በማስመጣት ላይ ይገኛል ማለት ነው። ፊንቴክ ኢንቨስትመንት እንግዲህ ይሄንን ሲያደርግ ኦሽን ኔትወርክ ከተባለ ቻይና ከሚገኝ ከቢዋይዲ ካምፓኒ ጋር ስምምነት በመፈጸም ከ20 ሺህ የሚበልጡ መኪኖችን ወደዚህ ለማስገባት በእቅድ ላይ ነው። ማስገባት ብቻ ሳይሆን እንግዲህ ያለቀ ነው። በቅርብ ቀን ይፋ ይደረጋል ተብሎ ይጠበቃል። ፋብሪካም አልቋል። ያ ፋብሪካ ከ2 ወር ወይ ከ3 ወር በኋላ የሚበሰር ይሆናል። መኪና ብቻ ሳይሆን የምናጓጉዘው ጥሬ ዕቃውን አምጥተን በራሳችን ልጆች እዚሁ እየገጣጠምን የምናስረክብበት ቀልጣፋ አሁን ያለውን የጊዜ መጓተት የሚያስቀርልንን አሰራር ለመፍጠር እሱ ብቻ ሳይሆን በሺዎች የሚቆጠሩ ሰዎች የሥራ እድል የሚያገኙበትን መንገድ በማመቻቸት ደረጃ እንግዲህ ቢዋይዲ ወይንም ደግሞ ፊንቴክ ኢንቨስትመንት የራሱን ኃላፊነት እየተወጣ ያለ ተቋም ነው። ያው ይታወቃል አሰራሩ ከ950 ሺህ ብር ቅድመ ክፍያ ጋር ለ5 ዓመት በተዝናኖት የሚከፈል ከወለድ ነፃ የሆነ ወለዱንም ነፃ ያመቻቸው እንደገና ደግሞ ለነዛ መኪኖችም ብድር ያመቻቸው መኪኖቹንም እያቀረበ ያለው ይሄው ፊንቴክ ኢንቨስትመንት ነው። እንግዲህ ፊንቴክ ኢንቨስትመንት ለሚያስመጣቸው 7 አይነት መኪኖች እንግዲህ ካልተሳሳትኩኝ ወደ 1 ቢሊዮን 400 ሚሊዮን ብድር አመቻችቷል። ልክ ነኝ? ልክ ነኝ። ለነዚህ 7 መኪኖች ደግሞ በጣም ስመጥር የሆኑ አንዳንዶቹ ከተለያየ የሙያ ዘርፍ ላይ ያሉ አንዳንዶቹ የምናቃቸው በበጎ አድራጎት የምንመለከታቸው 7 ግለሰቦችን ለ7 መኪና ሰይመዋል። በእርግጠኝነት መኪኖቹ 11 አይነት ናቸው ተብሎ ይጠበቃል። ገና በርካታ ሰዎች ይሄንን ጀማ ይቀላቀሉታል ተብሎ ይጠበቃል። በተለይ ደግሞ ቢዋይዲ ሴግል የምትባለዋ መኪና አሁን ባለው ተጨባጭ ሁኔታ ለትራንስፖርት አገልግሎት አሁን ያለውን ከተማው ላይ ያለውን መጨናነቅ ብቻ ሳይሆን ደግሞ ለወጣቱ ስራ ከመፍጠር አንጻር ትልቅ አስተዋጽኦ ያደርጋል የተባለውን መኪና አዘጋጅቷል። እንግዲህ ካልተሳሳትኩኝ በእያንዳንዱ መኪና የ1 ሚሊዮን ብር ቅናሽ አለ ማለት ነው። ለምሳሌ ለ1000 ሰዎች ይሄ ቅናሽ የሚሰራ ቢሆን 1 ቢሊዮን ብር አካባቢ ቅናሽን አዘጋጅቷል ማለት ነው። ፋብሪካዎቹ ከተገጠሙ በኋላ መሰረታዊ የሚጠየቁ ነገሮች እነዚህ የሰርቪስ፣ የምርመራ እንዲሁም የቻርጅ ማድረጊያ ስቴሽኖች፣ የቤት ለቤት የሚደረጉ ገጠማዎች፣ በርካታ አገልግሎቶችን ሊሰጡ የሚችሉ ተጓዳኝ እንዲሁም ደግሞ መቀየሪያ ስፔርን በተመለከተ በበቂ ሁኔታ ለማቅረብ እንደሚሰራ በዝግጅት ላይ ነው ያለው ማለት ነው። እንግዲህ
በርካታ ሰዎች ይሄንን ነገር ተቀብለው ለመዘመንም የተሻለም ነው ብሎ ከማሰብም አንፃር ተመዝግበዋል። በሶስት ዙሮች እንግዲህ ርክክብ ተደርጓል ማለት ነው። በመጀመሪያ ዙር በኦሮሚያ በዓል ማዕከል፣ በሁለተኛ ዙር በስካይላይት እንዲሁም በሶስተኛ ዙር ደግሞ በወዳጅነት ፓርክ 250 መኪኖች ርክክብ ተደርጓል። በሶስት ዙር 250 መኪኖች ርክክብ ተደርጓል ስንል ይሄንን ልምዱን ፊንቴክ ኢንቨስትመንት በማዳበር በሶስት ዙር 250 መኪና ነው። ነገር ግን አሁን ላይ ይሄንን ልምድ ከግምት በመውሰድና ተመዝጋቢዎቹንም በተወሰነ መልኩ እፎይታ ለመስጠትና ተደራሽ ለማድረግ አሁን ካልኩት 250 ቁጥር ከፍ ባለ መልኩ እናንተም የተጠራችሁበት ጥሪውም ላይ እንደተገለጸላችሁ 350 መኪኖችን በመስቀል አደባባይ ድንገት 350 መኪና በጣም ብዙ ነው ማለት በታሪክም የመጀመሪያው ነው። አላውቅም ቢዋይዲ ማን ነው ፊንቴክ ኢንቨስትመንት እንግዲህ በቀጣይ ደግሞ 500 1000 እያለ ከፍ ካላረገው በስተቀረ ደግሞ ይሄን ነገር ማሳካት በጣም ከባድ ይመስለናልና 350 መኪኖችን ለማስረከብ በዝግጅት ላይ ነው ያለው። ፊንቴክ ኢንቨስትመንት በበጎ አድራጎቱም የራሱን አስተዋጽኦ እያደረገ ነው። ምን አደረገ? በኋላ ላይ መለስ ብለን ጋዜጣዊ መግለጫው ላይ ካልተካተተ የምናነሳው ይሆናል። ለሰራተኞቹም አብረው ለሚሰሩትም ሰራተኞች ትልቅ እድልን ይዞ የመጣ ነው። ሆቴል የሚሰራው አስተናጋጅ ማናቅምሶኝ እንዳለው ሳይሆን ፊንቴክ ኢንቨስትመንት እንግዲህ አብረውት የሚሰሩት ሰራተኞች የራሳቸው መኪና እንዲኖራቸውም እያመቻቸ ይገኛል። እንዴት የሚለውን የምንመለከተው ይሆናል። በመዘግየቴ ይቅርታ። እንግዲህ ፊት ለፊቴ የቲቪ9 ስራ አስኪያጅና መስራች እንዲሁም አንጋፋው ጋዜጠኛ ሰለሞን አስመላሽ በመካከላችን አለ። እንኳን ደህና መጣ ለማለት እወዳለሁ። እንግዲህ እንደተመለከትነው ነው ነገር ቢበዛ አይጫንም ነው ነገሩ። ትልልቅ ሀሳቦች ተላልፈዋል። ቅድም ካልነው የተፈጥሮ ሚዛን ከማስጠበቁ ስራ እድል ከመፍጠሩ ምናምን ባሻገር ሀገሪቱም ለነዳጅ የምታወጣው በቢሊየን ወይም ከዛ በላይ የሆነ ዶላርን ከመቀነስም አንጻር ትልቅ አስተዋጽኦ አለው። እያንዳንዳችን በግለሰብ ደረጃ እንኳን ዛሬ ላይ ነዳጅ እያንገዳገደን ነው ማለት የነዳጅ ወጪን መቋቋም የማይቻልበት ደረጃ ደርሰናል ማለት እንግዲህ ከ20 ብር ወይ ከምናምን ዛሬ 110 ብር የገባበት ሁኔታ ነው ያለውና የኤሌክትሪክ መኪናዎች እንግዲህ ይሄንን ከመቅረፍ እንደሚባለው እንግዲህ ሳይንሱ እንደሚባለው ቶሎ ካለመበላሸትና ረጅም ጊዜ ከማገልገል አንጻር ትልቅ አስተዋጽኦ አላቸው። እንግዲህ ፊንቴክ አንዳንድ ነገሮችን ሳነብ የገረመኝ መኪኖቹ ባትሪዎቹ የ8 ዓመት ዋስትና ነው የሚሰጠው። እንግዲህ ምን ያህል መተማመን እንደሆነ 8 ዓመት ተጠቅመህበት እንደው ቢበላሽስ ራሱ ምን አባቱንስና 5 ዓመት ደግሞ ለቦዲው ዋስትና ይሰጣል። ለመኪናው ቦዲ 5 ዓመት ዋስትና ይሰጣል። ቅድምም ብየዋለሁ። ድንገት ማይክሮ ፋይናንሶች በተወሰነ መልኩ ይሞክሩታል። ይሄ የብድር ለመኪና ለተለያየ ነገር ባንኮች ያው ገርገጭ የሚል ነገር አለ። አሁን ላይ ትንሽ በተወሰነ መልኩ የመልቀቅ ነገር አለ። በተቋም ደረጃ ፊንቴክ ኢንቨስትመንት ከወለድ ነፃ ሆኖ ራሱ ማበደር ችሎ ራሱ መኪናውን ማቅረብ ያልተለመደና የመጀመሪያው ከመሆኑ አንፃር የሚበረታታ ነው ብዬ አስባለሁ። ቀጥታ ወደ ጋዜጣዊ መግለጫው ነው የምንሄደው። ጋዜጣዊ መግለጫ ስል ግን እዚህ ያላችሁ የሚዲያ ባለሙያዎች፣ ጋዜጠኞች በጠቅላላ ለናንተም የሆነ የታሰበ ነገር አለ። ምንድነው አላቅም። ሲዮ ሲመጣ የሚያብራራው ይሆናል። ከጋዜጣዊ መግለጫው ጋር ተያይዞ ቀጥታ ወደ መድረክ ጋብዛለሁ። አቶ ያብስራ ታደሰ የፊንቴክ ኢንቨስትመንት ምክትል ስራ አስፈጻሚ፣ አቶ አብነት ገብረ ሚካኤል የኢትዮጵያ ንግድ ባንክ የደንበኞች ግንኙነት ኃላፊ፣ አቶ ሙልጌታ ቦንሳ የአዋሽ ባንክ የቦሌ ቅርንጫፍ ማናጀር፣ አቶ ካሳሁን ፍቃደ አቢሲኒያ ባንክ ቦሌ ቅርንጫፍ ማናጀር እዚህ ቦታ ላይ እንድትሰየሙ በክብር እንጠይቃለን። እንግዲህ ካልተሳሳትኩኝ የአዋሽ ባንክ ማናጀር ሌት የሆኑብን ይመስለናል። በደረሱ ሰዓት ከደረሱ ይቀላቀሉናል። ቀጥታ ወደ ጋዜጣዊ መግለጫው ነው የምንሄደው። አመሰግናለሁ። በማስተዋወቅ የመጨረሻውን እንግዳችንን ልጀምር። ሚስተር ጃሚን ፍሮም ደ ኦሽን ኔትወርክ ካምፓኒ ሊሚትድ አብሮን ይገኛል። እሱም ከኛ ጋር ባለው የጋዜጣዊ መግለጫ ላይ የነሱን ኢንፑት ያስቀምጥልናል። ያው እሱን በማስተዋወቅ ልጀምር ብዬ ነው። ሁላችንንም
ይጌ በደንብ አስተዋውቆናል። ወደ መግለጫው እንቀጥላለን ማለት ነው። የተከበራችሁ የመንግስትና የግል የሚዲያ ተቋማት ኃላፊዎችና ባለሙያዎች፣ የተከበራችሁ ውድ የባንክ ኃላፊዎች፣ ክቡራንና ክቡራት፣ ዛሬ ፊንቴክ ኢንቨስትመንት ባዘጋጀው በቅርብ ቀናት ውስጥ የሚከበረው የአራተኛ ዙር የኤሌክትሪክ መኪኖች ርክክብ ስነ ስርዓት በተመለከተ የጋዜጣዊ መግለጫ ወይም ፕሬስ ሪሊስ መድረክ ላይ ጥሪያችንን አክብራችሁ በመገኘታችሁ በድርጅቱና በራሴ ስም እንኳን ደህና መጣችሁ ማለት እወዳለሁ። ውድ ጊዜያችሁን፣ ገንዘባችሁንና ጉልበታችሁን መስዋዕት አድርጋችሁ ዓለማችንን እያናወጠ ያለውን የአየር ብክለትና ብክለቱ እያስከተለውን የጥፋት ማዕበል በመዋጋት ሂደት ላይ ራሳችሁን አሻራ ለማሳረፍ እዚህ በመገኘታችሁ ከፍ ያለ ምስጋናችንን እናቀርባለን። ድርጅታችን ፊንቴክ ኢንቨስትመንት ዓለማችንን በ1 ዲግሪ ሴልሺየስ እና ቀዝቅዝ የሚል ተልዕኮ አንግቦ ደህንነቱ በዓለም ደረጃ የተረጋገጠ ባትሪ ገጥሞ የኤሌክትሪክ መኪኖችን ይዞ ወደ ገበያ ከወጣው የቢዋይዲ ኩባንያ ኦሽን ኔትወርክ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነፃ የ50 በመቶ የብድር አገልግሎት አዘጋጅቶ ከ8 ዓመት ዋስትና ጋር በማቅረብ ፈር ቀዳጅ የሆነ እንቅስቃሴ በማድረግ ላይ ይገኛል። በዚሁ መሰረት ድርጅታችን ፊንቴክ ኢንቨስትመንት ቀደም ሲል በኦሮሚያ ባህል ማዕከል በስካይላይት ሆቴልና በወዳጅነት ፓርክ እስከ 250 የኤሌክትሪክ መኪኖች ለደንበኞች ማስረከቡ ይታወሳል። አሁን ደግሞ 200 ቢዋይዲ ሲገልና 58 ኢቱ በድምሩ 258 የኤሌክትሪክ መኪኖች ለማስረከብ ከጅቡቲ ወደ ገላንና ወደ ቃሊቲ ለማጓጓዝ ዝግጅቱን ጨርሰዋል። ይህ መርሃ ግብር የ20 ሺህ የኤሌክትሪክ መኪኖች የመገጣጠምና የማቅረም ፕሮጀክት አካል ሲሆን አገራችን ወደ አረንጓዴ ማጓጓዣ ዘርፍ የምታደርገውን ሽግግርና የማህበራችን የስራ ዕድል ፈጠራ የሚያግዝ በግል ዘርፉ እየተወሰደ ያለ ጉልህ የሚባል ተግባር ተደርጎ ሊወሰድ ይችላል። ይህ እርምጃ የሀገሪቷን ስነ ምህዳር እየቀየረ ካለው የአረንጓዴ አሻራ ተነሳሽነት ጋር የሚመጋገብና ጤናማ አካባቢ የሚፈጥር ከገንዘብ በላይ የሆነ ማህበራዊ፣ ኢኮኖሚያዊ እና ከባቢያዊ ጠቀሜታዎች የሚፈጥር ቁልፍ መሳሪያም ነው። ይህንን እሳቤ ዘርዘር አድርገን ካየ ነው ድርጅታችን ፊንቴክ ኢንቨስትመንት በአብዛኛው የህብረተሰብ ክፍል የሚጠቀምበት የቢዋይዲ ሲገል ፍላይንግ ኤዲሽን ላይ አሁን ካለው የገበያ ዋጋ 1 ሚሊዮን ብር ቅናሽ በማድረጉ በ250 ዜጎች ኪስ ውስጥ 250 ሚሊዮን ብር እንዲገባ አድርጓል። እስካሁን ለዚህ ሞዴል የተመዘገቡት 1200 ደንበኞቻችን የ1.2 ቢሊዮን ብር ተጠቃሚ የሚያደርግ መርሃ ግብር ነው። በሁሉም ሞዴሎች ተፈጻሚ የሚሆነው የ50 በመቶ ለ5 ዓመት የሚቆይ የዱቤ ሽያጭ መርሃ ግብር ሌላ ሁሉም ደንበኞቻችን የሚጠቅም የአገልግሎት ዘርፍ ሆኖ እያለ እስካሁን ለተመዘገቡት የቢዋይዲ ሲገል ተመዝጋቢዎች ግን በተለየ ሁኔታ እየቀነሰ የሚሄድ የ1.2 ቢሊዮን ብር ተጠቃሚ የሚያደርግ ነው። በሁሉም ሞዴሎች ተፈጻሚ የሚሆነው ለ5 ዓመት የሚቆየው ከወለድ ነፃ መርሃ ግብራችንም ለሁሉም ደንበኞቻችን በባንኮች በአሁነኛ የወለድ ምጣኔ ሲሰላ እያንዳንዱ ደንበኛ ኪስ ውስጥ ከ950 ሺህ እስከ 3 ሚሊዮን ብር እንዲገባ እያደረገ ያለ የአገልግሎት ዘርፍ ነው። እስካሁን የተመዘገቡት 1200 የቢዋይዲ ሲግል ተመዝጋቢዎችን እንደ ዋቢ ብንወስድ 1.14 ቢሊዮን ወይም ደግሞ 1.14 ቢሊዮን ብር ተጠቃሚ ያረጋገጠ መርሃ ግብር ሆኖ እናገኘዋለን። ይህን ዘርዘር ስናደርገው 950 ሺህ ብር በባንኮች ባለ የተሽከርካሪ የወለድ መጠን 20% ብናባዛው በ5 ዓመት ለ1200 ሰዎች 1.14 ቢሊዮን ይሰጠናል ማለት ነው። ስነ ምህዳርን እያናወጠ ስልጣኔዎችን እየደረማመሰ ኢኮኖሚዎችን እየበላ የሚሊዮኖች ህይወትን እየቀዘፈና ቢሊዮኖችን ስጋት ላይ እየጣለ የቀጠለው የአየር መዛባት ችግር የዓለማችን ቁጥር 1 ከፍተኛ ተግዳሮት መሆኑ የአደባባይ ምስጢር ከሆነ ውሎ አድሯል። ድርጅታችን ፊንቴክ ኢንቨስትመንት በዚህ የዘመናችን አሰቃቂ ተግዳሮት መካከል ደግሞ ከመከራው የምንወጣበት ዘመናዊና አረንጓዴ የኤሌክትሪክ መኪና ይዞ በመቅረብ ህዝባችን ወደ ተረጋጋ ደህንነቱ የተጠበቀ በአረንጓዴ ፈጠራ ላይ የተመሰረተ ዘላቂ የትራንስፖርት ስርዓት እንዲገባ መንገዱን ቀለል አድርጎ የራሱን ድርሻ እየተወጣ ይገኛል።
በተከታታይ የምናከብራቸው የ20 ሺህ የኤሌክትሪክ መኪኖች ፕሮጀክት አካል የሆኑት የርክክብ ስነ ስርዓቶቻችን በአገሪቱ የአረንጓዴ ማጓጓዣ ዘርፍ ላይ በድርጅታችን የሚወሰድ ማርሽ ቀያሪ ሊባል የሚችል ተግባር ከመሆኑም በላይ አገሪቱን ከነዳጅ ጥገኝነትና ከካርቦን ልቀት እንድትላቀቅ በማገዝ ለነዳጅና ለመለዋወጫ የሚወጣውን ከፍተኛ የውጭ ምንዛሬ የማስቀረት ወደ አረንጓዴ የስራ ፈጠራ የሚደረገውን ጉዞ የሚያግዝ እጅግ ጠቃሚና ከባቢያዊ ማህበራዊ ተልእኮ የሚያነገበ የተቀደሰ መርሃ ግብር ነው። ድርጅታችን ፊንቴክ ኢንቨስትመንት አሁን ያለው የቴክኖሎጂ እድገትና የለውጥ ፍጥነት ከግምት ውስጥ በማስገባት ቀጣይነት ያለው የድህረ ሽያጭ የተሟላ የመለዋወጫ አቅርቦት የእሴት ከመጨመርና የስራ እድል ከመፍጠር አኳያ ተመዝኖ የራሱ የሆነ የኤሌክትሪክ መኪና መገጣጠሚያና የጥገና ማዕከል በማደራጀት ዝግጅቱን ጨርሶ በቅርቡ ያስመርቃል። ከዚህ በተጨማሪ ድርጅታችን ፊንቴክ ኢንቨስትመንት የኤሌክትሪክ መኪኖች ተፈላጊነትና ፍሰት ከማገዝ አኳያ በንፋስና በፀሐይ ኃይል የሚሰሩ ተንቀሳቃሽ የኃይል አማራጭ ወይም ሞባይል ባክአፕ ፓወር፣ ዘመኑን የዋጁ የቻርጂንግ ስቴሽኖች፣ የመኪና ደህንነት መጠበቂያ ሶፍትዌሮችና የዲያግኖስቲክ መሳሪያዎች፣ የአቅም ግንባታና የኤሌክትሪክ መኪና የቴክኖሎጂ የስልጠና ማዕከላት እንዲሁም ሌሎች የኤሌክትሪክ መኪና መሰረተ ልማቶች በመገንባት ላይ ይገኛል። ድርጅታችን ፊንቴክ ኢንቨስትመንት ለመኪናው አካል የ5 ዓመት ለባትሪው የ8 ዓመት የአምራቹ ዓለም አቀፋዊ ሰርተፍኬት በዋስትና በመስጠት ለደንበኞቹ ያገለግላል። ከዚህም በተጨማሪ በማንኛውም ወቅት ደንበኞች መኪናቸውን መሸጥ ወይም ደግሞ ከፍ ወዳለ ሞዴል መቀየር ቢፈልጉ ከድርጅታችን ፊንቴክ ኢንቨስትመንት ከፍ ባለ ዋጋ ተረክቦ ይቀይራል። አሁንም በመቀየር ላይ ይገኛል። በመጨረሻም ፊንቴክ ኢንቨስትመንት በዚህ ግዙፍ ዓለም አቀፍና አገራዊ የአየር ንብረት ለውጥ የአረንጓዴ ኢኮኖሚ ትሩፋት ተልእኮ ላይ ለምን መዋለ ንዋዩን ጊዜውንና ጉልበቱን እያፈሰሰ ይገኛል የሚለውን ጥያቄ ስንመልስ በመጀመሪያ ፊንቴክ ኢንቨስትመንት BYD ሲጉል የኤሌክትሪክ መኪናን በብር 950 ሺህ ቅድመ ክፍያ ቀሪውን 950 ሺህ ደግሞ ያለ ወለድ ለ5 ዓመት የዱቤ ሽያጭ እያቀረበ ያለው ለዓለም አቀፍ የአየር ንብረት ተግዳሮት በዋጋ የማይገመት መፍትሄ ይዞ የመጣ ቴክኖሎጂ መሆኑ አንዱ ምክንያት ነው። ዋናውና ቁልፉ ጉዳይ ግን በሚሊዮኖች የሚቆጠሩ የምርቱ ተጠቃሚዎች ወደ ግዢው ሂደት በፍጥነት እንዲገቡ ለማድረግ ነው። በዚህ እጅግ የተሳካ ውጤት ማግኘታችን ቀደም ብለን ያከበርናቸውና በቀጣይ የምናከብራቸው የርክክብ ስነ ስርዓቶች በላይ ዋቢ መጥቀስ አይቻልም። ይህን ለማሳካት ከBYD አቅራቢዎቻችን ጋር እልህ አስጨራሽ ድርድር አካሂደን ከጠቅላላው የ20 ሺህ መኪኖች ግዢ ውስጥ የ20 በመቶ የማርኬቲንግና የፕሮሞሽን ቅናሽ ዋጋ ያገኘን ሲሆን ይህንንም ለደንበኞቻችን ከገበያ ዋጋ የቀነሰ ምርት ለማቅረብና ለተወሰነው ደግሞ ለፕሮሞሽን እየተጠቀምንበት እንገኛለን። የተወደዳችሁና የተከበራችሁ የሚዲያ አካላት ደንበኞቻችን ለልጆቻቸውና ለቤተሰቦቻቸው እየገዙላቸው ያሉት የኤሌክትሪክ መኪና ብቻ አይደለም። ለልጆቻቸው ለቤተሰባቸውና ለዓለም ሕዝብ እየገዙት ያለው ሰላማዊ፣ ደህንነቱ የተጠበቀ ዘላቂ ዓለምን ነው። በመሆኑም ድርጅታችን ፊንቴክ ኢንቨስትመንት ለሚዲያ አካላት ደግሞ ለየት ያለ መርሃ ግብር ይዞላችሁ ቀርቧል። 50% የቅድሚያ ክፍያውን በሙያችሁና በማስተዋወቅ ስራ መስካችሁ እንዲሸፈን የተቀረው 50 በመቶ ደግሞ ከወለድ ነፃ በሆነው የ5 ዓመት የዱቤ ሽያጭ የምንሸፍንበት ስርዓት ዘርግቶላችኋል። በቀጣይነትም ድርጅታችን ፊንቴክ ኢንቨስትመንት ከቴክኖሎጂ ጋር ተያያዥነት ያላቸው አዲስ አበባ፣ አዳማ፣ ድሬዳዋ፣ አዋሳ፣ መቀሌና ሌሎች ስፍራዎች ላይ የሽያጭ ጣቢያዎችን፣ የተንቀሳቃሽ የጥገና ጣቢያዎችን፣ ተንቀሳቃሽ ሶላር ካፌዎችን፣ የመኪና ማጠቢያ ጣቢያዎችንና የአነስተኛ ገንዘብ ተቋም የገቢና የአረንጓዴ የስራ ዕድል ፈጠራ ዘርፎችን ያካተተ እንቅስቃሴ ላይ በመሆኑ መነሻችን ግባችንን ይገልጻል። በአንጻሩ ግባችን መነሻችንን ይገልጽልናል። ኑ አረንጓዴ ኢትዮጵያ ላይ እንሳፈር፣ ኑ የዚህ ከፍታ በረራ አካል እንሁን ይላል ፊንቴክ ኢንቨስትመንት። አመሰግናለሁ። እሺ፣ አመሰግናለሁ። አብነት እባላለሁ ከኢትዮጵያ ንግድ ባንክ የናሙል ቅርንጫፍ የደንበኞች ግንኙነት ማናጀር ነኝ። ያው ስለ ፊንቴክ እንግዲህ ብዙ ነገር ተብሏል። ከሀገራዊ ጥቅሙም አንጻር
ከፖሊሽንም አንጻር ብዙ አድቫንቴጆች አሉትና እንደ ባንክ ደግሞ የኛ ደንበኞችም ስለሆኑ በቅርበት አብረን ብዙ ነገር እንደምንሰራም እየሰራም እንዳለን ስላለ ምንድነው አሁን በፋይናንሱ ዘርፍ ምንድነው ልናግዛቸው ምንችለው በሚል አሁን ላይ ፊንቴክ በጣም ለየት ያለ ነገር እየሰራ የነበረው ምንድነው ፋይናንሱንም ብድሩንም ራሱ ላይክ እንደ ባንክ እየሰራ ነበርና ያንን ኦቨርቴክ ለማድረግ ኦልሞስት ከስምምነት እየደረሰን ነው ወደ ኤምኦዩ ተሄዶ ወደ ላይ ወደ ኛ ወደ ትልልቅ አመራሮች ወደ ማኔጅመንቱ ሽት ተደርጎ በቅርቡ አናውንስ የሚደረግ ይሆናል ማለት ነውና ፋይናንሱ 50%ን ያው ደንበኛው እንትያል 50%ቱ ግን ወደ ባንክ እንዲመጣ አሁን ላይ ፊንቴክ ነው ራሱ ከቨር ያረጋ ያለውና እሱን ወደ ባንክ እንዲመጣ ከኢትዮጵያ ንግድ ባንክ ጋር ስምምነት ላይ የተደረሰ ነው ያንን በቅርቡ በፊንቴክ በኩል አናውንስ የሚደረግ ይሆናል ብዬ አስባለሁ እንደ ባንክም ደግሞ ንግድ ባንክ እንደዚህ አይነት ትልልቅ ሀገራዊ ፕሮጀክቶችን የሚደግፍ ተቋም ነውና እዛ ላይ በደንብ መሰራት አለበት ሌሎችም እንደዚህ አይነት ተጨማሪ ነገሮች እንዲኖሩ በደንብ መበረታታት አለበት ብዬ አስባለሁና በግሌ ያው እንደ ተቋም እኛ በደስታ ሰፖርት የምናደርገው አይነት ፕሮጀክት ነውና እንደ ኢትዮጵያ ንግድ ባንክም እዛ ላይ እየሄድንበት ነው ያለነው በቅርቡም የሆነ ውጤት ይኖራል ብዬ አስባለሁ ያው ፋይናንሱ ላይ ነው እንደ ባንክ እንደ ሀገር ማገዝ የምንችለውና ኢትዮጵያ ንግድ ባንክም እንደዚህ አይነት ነገሮች ላይ በብዛት እየሄደበት ያለ ነገር ስለሆነ እዛ ላይ በደንብ ሰፖርት እናደርጋለን ብዬ አስባለሁ ያው 50% የምትቆጥቧትንም በኢትዮጵያ ንግድ ባንክ እንድታስገቡ ብላለሁ በዚሁ አጋጣሚ አመሰግናለሁ እሺ አመሰግናለሁ ካሳውን እባላለሁ ከአቢሲኒያ ባንክ ቴሌመድኃኒዓለም ቅርንጫፍ ስራ አስኪያጅ ነኝ ያው ስለ ፊንቴክ ብዙ ነገር ተብሏል አሁንም በቪዲዮ የሚያየነው በዋና ስራ አስፈጻሚው የተነገረን ትልቅ ኢምፓክት አገር ላይ ያለው ድርጅት ነው ስፔሻሊ ይሄ አረንጓዴ አሻራ ከመጣል ብቻ ሳይሆን ለህዝቡ የፋይናንስ ተደራሽነትን ማረጋገጥ የሚያስችል እንደ ተቋም ያው ሀገራችን ላይ የመጀመሪያ ነው ብዬ አስባለሁ ለምን አብዛኛውን እንደዚህ አይነት ሴክተር ላይ ባንኮችና ማይክሮ ፋይናንሶች ወይም ህብረት ስራዎች ናቸው ኢንቮልቭ የሚያደርጉት እንደ ድርጅት ግን በጣም ትልቅ ከ1 ቢሊዮን ብር በላይ ኮስት አብዞርብ አድርጎ ለሰፊው ማህበረሰብ የፋይናንሻል ተደራሽነትን ማረጋገጥ የቻለ ድርጅት ነውና በዛም በጣም እንደ ባንክ አቢሲኒያ ባንክም እኛም መርጠው ስለሰሩ በጣም ደስተኛ ነን እንደተጠቀሰውም ከዚህ በፊት 250 መኪኖችን ዴሊቨር ማድረግ ተችሏል ቀጣላይ ደግሞ 350 መኪኖች እንደሚሰጡ ነው እንግዲህ ያለኝ መረጃ ወደፊትም በዚህ መልኩ ተጠናክሮ ይቀጥላል ብለን እናስባለን እንደ ባንክም እንዳልኩት ከፊንቴክ ጋር በመስራታችን በጣም ደስተኛ ነን ለአረንጓዴ አሻራም የራሳችንን አስተዋጽኦ እያደረግን ነው ብለን እናስባለንና ለተደረገልን ግብዣ እናመሰግናለን I'm sorry, I cannot speaking Amharic. I'm just speaking English right now. Okay, first, thank you. I'm honorable to sitting here, and as a representative of Xiamen Xiangyu Automobile Company Limited. Our company capacity of supply is 1,000 per month, sustainably, and also 350 pieces already delivered at Djibouti port, and 500 pieces is on the way. And our partnership and collaboration between FinTech Investment Group will long last and refresh the electric vehicle market of Ethiopia. Our partnership would beyond the partnership. Thank you. በጣም እናመሰግናለን እንግዲህ ጋዜጣዊ መግለጫው ይሄንን ይመስላል ሲተከለል እንግዲህ ፊንቴክ ኢንቨስትመንት የሚሰጣቸውን አገልግሎቶች ወይም እስካሁን ያደረጋቸውን ነገሮች ከመግለጽ ባሻገር ዋናና ዋና ግቡ ቀኑ በሚዲያዎች ይገለጻል በቅርብ ጊዜ ከጅቡቲ ደርሰው ወደ ቃሊቲ ገላን እየተጓጓዙ ያሉና ነገራቸውን የጨረሱ 350 መኪኖች በመስቀል አደባባይ የሚመለከታቸው የመንግስት ኃላፊዎች ተጽዕኖ ፈጣሪ የኪነ ጥበብ ባለሙያዎች በርካታ ሰዎች በተገኙበት እናንተ የሚዲያ አካላት ከናንተም በላይ
አጠቃላይ ያሉትን በመጋበዝ ይህ የመኪና ርክክብ የሚደረግበት ቀን ነው። 350 መኪና ባለው ተጨባጭ ሁኔታ ቀላል አይደለም፣ በጣም ብዙ መኪና ነው። ስለዚህ ይህ እውነት በእናንተ በኩል እንዲተላለፍ ነው። ቅድም ከመድረክ ላይም አቶ ያብስራ ሲናገሩ እንደሰማ ነው ለሚዲያ አካላት በሙያቸው አስተዋጽኦ በማድረግ ስራ በመስራት ፊንቴክ የሚሰራቸውን ስራዎች ወደ ሚዲያ በማድረስ በማስታወቂያ ይሆናል፣ በዶክመንተሪ ይሆናል፣ በሚቻለው ፕላትፎርም ፊንቴክ ኢንቨስትመንት የራሱ ቲም አለው። ያንን የሚገመግምና አክሴፕት የሚያደርግ ያንን ተቀባይነት ሲያገኝ እንግዲህ 50% እድል ለሙያተኞችም ሰጥቷል። ይሄ ከኪሳችን አይደለም፣ ሙያችንን አስተዋጽኦ በማድረግ ብቻ የተፈጠረ እድል ነው። ከዚህ ቀደም እንግዲህ ለዲጄ ቤቢ እንዲህ አይነት እድል ተሰጥቷል። አሁንም እንግዲህ እንደሰማነው አብርሃም ግዛውም የዚህ እድል ተጠቃሚ ነው ይሄንን በማስተባበር ደረጃ። ስለዚህ ፊንቴክ ኢንቨስትመንት እናንተንም በዚህ ጉዳይ ላይ እንድትሳተፉ ይጋብዛችኋል። ድንገት ያልተገለጸ የመሰለኝ እንግዲህ በተጀመረ አጭር ጊዜ ውስጥ በበጎ አድራጎት ወይም ማህበራዊ ኃላፊነትን ከመወጣት አንጻር እዚህ በመካከላችን ወንድም ካሊድ አለ። ላለፉት ረጅም ዓመታት በበጎ አድራጎት ላይ ያለ ነው። እንግዲህ ከጎዳና የወደቁ እህት ወንድም እናት አባቶቻችንን በመደገፍ በማገዝ ትልቅ ስራ የሚሰራ ነው። እንደው ከመቶ ምናምን ሚሊዮን ሰው ጥቂቶች አይደሉ በጎች። እንደው ባካችሁ አመስግኑልን እስኪ ወንድም ካሊድን። ለወንድም ካሊድ ፋውንዴሽን እንግዲህ ፊንቴክ ኢንቨስትመንት የመኪና ስጦታ አድርጓል። እንዲሁም መቄዶንያ የበጎ አድራጎት ድርጅት እንደምታውቁት ከ2 ወር በላይ ለዘለቀው የገቢ ማሰባሰቢያን ተከትሎ ፊንቴክ ኢንቨስትመንት ግሩፕ ይሄንን ነገር እኔም አለሁበት ከጎን ነኝ ከጀመርኩ አጭር ጊዜ ቢሆነኝም ከመቄዶንያ ጎን ቆማለሁ ብሎ ለመቄዶንያም የመኪና ሽልማት ሰጥቷል። ከልብ እናመሰግናለን።